ሁኔታዬ አካሄዴ ሁሉ ሰውን ማሰቃየት ነው እያለ ነው ማለት ነው። ግን በንግግር ብዙ እውነት ይመሰረታል ብሎ ያምናል። እሱ የተናገረው ቃል ፊርማ ነው ምናምን ስለሚል እሱ በተናገረው መንገድ አሁን ራሳቸውን እያነጹ ነው ማለት ነው። አላደረግንም ካለ አላደረጉም ማለት ነው። ራሳቸውን የማንጻት እንቅስቃሴ ነው። የሆነ ሆኖ ግን ይሄ ገና በሌሎች ትልልቅ ወንጀሎች በዘር ማጥፋት፣ በዘር ማጽዳት፣ በዓለም አቀፍ የሰብአዊነት ወንጀል፣ የጦር ወንጀል ምናምን ተብሎ ከሚነገሩ ነገሮች ጋር አንዱ የሚጠየቁበት አክቹአሊ ቶርቸር ነው። ለምን? የጦርነቱ መሰረታዊ አካል ሆኖ ነበረ ቶርቸር የሚጠቀሙት። ከበባ፣ ለምሳሌ ህዝብን በረሃብ መፍጀት፣ ሰብልን ማቃጠል፣ ቤቶችን ሌላ ይቅር ስነ አእምሮአዊና አካላዊ ጉዳት ለማድረስ መንግስት የሚጠቀመው ነው ካልክ፣ ለምሳሌ ቤት ዝም ብለህ ታፈርሳለህ። ለዚያውም ቤት አፍርስ ነው የሚል አያፈርስም። ቤትህን እኮ መጥቶ አፍርስ ይልሃል። ካላፈረስክ አፍርሶ የማፍረሻ ክፈል ይላል። ካሳ የለም፣ መድረሻ የለህም፣ መውደቂያ የለህም። ይሄንን ገና አካውንት ማድረግ አለብን ከብዙ ጊዜ በኋላ። ይሄን ካደረገ በኋላ በአንድ ቤተሰብ ውስጥ ስንት ሰው ምን አይነት ሰቀቀን ውስጥ እንደሚገባ መገመት ትችላለህ። ትናንት ቤት ኖሮ ነገ ቤት የለሽ ስትሆን የሚደርስብህ የአእምሮ ጉዳት ምን ማለት እንደሆነ መገመት ይቻላል። ማንም ሰው የሚያውቀው ነገር። በአንድ ህፃን ላይ፣ በአንድ ልጅ ላይ፣ በአንድ ወጣት ሰው ላይ ሊያደርስ የሚችለውን vulnerable በሆኑ ሰዎች ላይ በተለይ የሚያደርስ የሚችለውን ነገር መገመት ይቻላል። ከዛስ ይሄንን አድርጎ ምንም እንዳልሆነ ይንቀሳቀሳል። ከጊዜ በኋላ በእነዚህ ሰዎች አእምሮ ላይ ለደረሰው ጉዳት ተጠያቂ የሚያደርጋቸው ሰው ሊኖር ይችላል። ለምሳሌ ከመሬት በመፈናቀል እንደዚህ አይነት ማዕት ችግሮች ነበሩ። ከሶማሊ ክልል የተፈናቀሉት ኦሮሞዎች እዚህ አዲስ አበባ አካባቢም አዳማም ምናምንም የሰፈሩት አብዛኞቹ ልጆች መሬቱን ሽጠው ሄደዋል። ከዛ ጋር ሲሄዱ የተበተኑት ልጆች ብዙ አዲስ አበባ ከተማ ውስጥ እብድ ሆነው አእምሯቸው ስተው ማለት ነው የባከኑ ሰዎች፣ ዝም ብለው የቀሩ ሰዎች አሉ። ይሄ የአእምሮ መጎዳት ማለት አንዱ ይሄ ነው። ትሮማ የሞላው አገር ነው። ከላይ እስከ ታች በተለያየ ዘመን በተፈጸሙ የኃይል ተግባሮች የተነሳ ሰዎች ብዙ ቁስል፣ የነፍስ ቁስል ማለት ነው ትራውማ ማለት አላቸው። ይሄ ቁስል ደግሞ የደረሰው በመንግስት ተግባር ነው። ይሄ ቶርቸር ነው። ቶርቸርድ የሆነ አገር፣ ቶርቸርድ የሆነ ታሪክ ያለው አገር፣ ቶርቸርድ የፖለቲካ ንግግርና ዲስኮርስ ያለው አገር ነው። ኦኬ ቶርቸር አላደረኩም ሊባል የሚቻልበት አይደለም። አብይ የሚናገረውን ነገር እንተውና ግን ምን ነገር ተፈጽሟል ካል በኦሮሚያ ቅድም የጠቀስኳቸዋል ቶርቸር የሚፈጸሙባቸው ነገሮች አንድን ህዝብ፣ አንድን አካባቢ፣ አንድን ሰው፣ አንድን ቡድን ኮምፕሊትሊ vulnerable በማድረግ ማሸበርና ስቃይ ውስጥ መክተት። ሰብሉን አቃጥለህ እንዳይደበቅበት ጫካ አቃጥለህ ከነጎጆው ሰውን አቃጥለህ የተረፈውን ሴትና ህፃን ደፍረህ ወንዶቹ አመልጠው ቢሄዱ እንኳን ደፍረህ ሸኔ ተመልሶ እዚህ ቦታ እንዳይመጣ ነው ይሄን የምናደርገው ይላል። አቃጥለው ሰው ከነህይወቱ ቤት ውስጥ አቃጥለው ቪዲዮ ይቀርጸው ከበው ሲጨፍሩ አይተናል በዚህ ምድር ላይ። ይሄንን አንድም ሰው ተጠያቂ ሊያደርጋቸው ሲሞክር አላየንም በዛ ሀገር ውስጥ። የኢትዮጵያ ሰብአዊ መብቶች ኮሚሽን እንኳን አንድ ቃል አልተናገረበት እንደዚህ አይነቶቹን ተግባራት በተለያየ ጊዜ ሲፈጸም የነበረው። እንግዲህ ይሄንን አልፈ የሃይማኖት ተቋማት ሲደበደቡ ሆን ተብሎ ሰውን ለማስፈራራት ሲባል፣ አርቲስቶች ሲገደሉ፣ በየጎዳናው ሰው ሲደፋ፣ ሕያው ሰው ሲቃጠል፣ የተለያየ ነገር ሲደረግ፣ ከበባ ሲደረግ፣ መድኃኒት፣ ምግብ፣ ውሃ እንዳይገባ ሲደረግ ቅድም ያልኩ የተፈጥሮ ነገሮች ናቸው። በማስጠማት፣ በማስራብ፣ መግደል፣ በመድፈር ደምን ወደ ማንጻት ደምሽን አጠራ ነው አይደለ እየተባለ ማለት ነው። ይሄ የጦርነቱ አካል ነበር። it was a weapon of war።
this weapon of war was a torture it's ምንም ሌላ ስም የለው እና ቶርቸር ምን እንደሆነ ማያውቅ ከሆነ እንግዲያው ዝም ብለህ በዚህ 6 አመት ውስጥ የተደረጉትን ነገሮች ራሱ ከሲቹዌሽን ሩም ቁጭ ብለው ሲያዩ የነበረው ነገር ምን እንደሆነ እንዲያስቡ ማድረግ ነው ከዛ በተረፈ ግን ጥሩ ነገር ምንድነው በቶርቸር ላይ የተከሰሰ ሰው በሰው ላይ የሰው ልጅ ላይ ስቃይን በማድረስ የተጠረጠረ ወይም የተከሰሰ ሰው በዓለም አቀፍ ደረጃ የትም ሀገር ሄዶ ይያዛል የትም ሀገር ማምለጥ አይችልም የትም ሀገር ሲሄድ በእንደዚህ አይነት ተግባር የተሳተፈ ሰው የተከሰሰ ሰው በሙሉ ተጠያቂ ይሆናል የጊዜ ጉዳይ ነው እንጂ እያንዳንዳቸው በየደረጃቸው በየተሳትፏቸው መጠን ለዚህ ተግባር ተጠያቂ ይሆናሉ ለምንድነው ግን ቶርቸር የተከለከለው ካል ሰውን እንደሆነ ነገር ሚንስ የሆነ ነገር ማግኛ መሳሪያ አድርጎ መጠቀም ስለሆነ ቴሮሪዝም ሽብር ተግባር የሚከለከለው ለምንድነው የሆነ ዓላማ ምን ማድረግ ነው ሰው ውስጥ ፍርሃትን ለመፍጠር ተብሎ የተወሰኑ ሰዎችን ከፖለቲካም ጋር ምንም ግንኙነት የሌላቸው ከግጭቱ ጋር ግንኙነት የሌላቸውን ሲቪሊያንስ በስፋት እና በአሰቃቂ ሁኔታ መቅጣት ማለት ነው ለምንድነው እነዚህ ነገሮች በጣም በከፍተኛ ደረጃ ተጠያቂነትን የሚያመጡ ወንጀል ተደርገው የተበየኑት ካል የሰውን ልጅ እንደ ዕቃ እንደ የሆነ መጠቀሚያ መሳሪያ አድርገው ማየታቸው ነው ሰው የነገር ፍጻሜ ነው የሚለውን መርህ ስለሚጥስ ነው ሁሉ ነገር ለሰው ልጅ ነው እንጂ ሰው ላይ ተራምደህ ሌላ ነገር አታደርግም መረጃ ለማግኘት ብለ ሰውን አትሰብርም ሽብር ለመፍጠር በሌሎች ልብ ውስጥ ፍርሃትን ለመፍጠር ብለ to administer the fear of God in them እንደሚሉት ማለት ነው ኦኬ ለመፍጠር ብለ ሰውን አትሰብርም መረጃ ለማግኘት ብለ ሰውን አትሰብርም ይሄ ትክክል አይደለም man is an end in himself man is not supposed to be or human beings are not supposed to be a means to a further end ከሰው የበለጠ ሌላ ግብ የለም የሚለው መርህ ስለሚያስገድድ ነው ቶርቸር ቴሮሪዝም ሌሎችም የመሳሰሉት ተግባራት ኢሰብአዊ ተግባራት ናቸው ተብሎ የሚኮነኑት ጥሩ ከዚህ ጋር እንግዲህ በተገናኘ ምናልባት ሰዓታችንን ማጥፋት ብቻ ነው የሚሆነው ያብይን ጉዳይ ላለፈው 6 አመታት ኢትዮጵያ ውስጥ ተደረገውን ነገር ሁሉ ሰው ያውቀዋል ምናልባት እርሶ በደንብ ከዘረዘሯቸው በተጨማሪ የቀረውን ነገር ሁሉ ማስታወስ ነው በየደጃፉ የተገደለውን ሰው ዛሬ ምን ይመጣብኛል ምናልባት ህፃናት ጭምር ዛሬ አንድ ሰሞኑን የወጣው አንድ ፕሮፌሰሮች የጻፉት ጽሁፍ አለ እሱም ትግራይ ውስጥ ህፃናት አውሮፕላን ሲያዩ ጭምር ድሮን እየመሰላቸው እየተሰቃዩበት ያለውን አንድ ሰው እነዚህን ህፃናት አውሮፕላን ሁሉ ገዳይ እንዳልሆነ ለማሳየት ከመቀለ አዲስ አበባ ድረስ ጭኖ ለማምጣት የተገደደበትን አሁንም ግን ከዛ ትሮማ ማውጣት አልቻሉበትን አማራ ክልል ኦሮሚያ ክልል ያሉ ህፃናት ዛሬ አውሮፕላን ከሰማይ ባለፈ ቁጥር ቦምብ የሚጥልባቸው እየመሰላቸው የሚሰቃዩት ስቃይ ምን አይነት ትሮማና ምን አይነት ቶርቸር እንደሆነ ራሱ ቤት ይቁጠረው በህይወት ያሉ እስር ቤት ያልገቡ ከፖለቲካ ጋር ምንም የማይገናኙ ሰዎች የሚደረገው ጦርነት ለምን እንደሆነ እንኳን ማያውቁ ህፃናት በምን አይነት ቶርቸር ውስጥ እያለፉ እንደሆነና በዛ ውስጥ እያደጉ እንደሆነ የሚያመላክት ነው ቤት የፈረሰባቸውን በደም ተናግረዋል ቤት የፈረሳቸው ብቻ ሳይሆን በየገጠሩ እርሻ ማሳቸውን እያረሱ በጅጊ 3 እና 4 ሆኖ ማረስ ማጨድ አንድ ላይ መተባበር የነበረውን የገጠር እርሻ ሰብል ለመሰብሰብ አንድ ላይ ከተገኙ የጠላት ቡድን ነው እየተባለ ከሲቹዌሽን ሩም ነው ምናይ በሚሉት ድሮን ፈርሞ ገበሬዎችን ማሳዎቻቸው ላይ ያቃጠሏቸው ከነህላቸው እዛው መቃብራቸው ማሳዎቻቸውን መቃብሮቻቸው ያደረጉ ያሉት መንግስት ቶርቸር አደረግንም ብሎ ሲናገሩ ምን ማለት እንደሆነ ለሁሉም ሰው ያለፈበትንና ምናልባት አዲስ አበባ ውስጥና ፍንፍኔ ውስጥ ያሉትን እንደዚህ ዙሪያዎች ያሉትን ብልጭልጭ ነገሮችን ሳይሆን በአጠቃላይ በሀገሪቱ ውስጥ ያለውን ሁሉም ሰው ከገጠር ቤተሰብ አለው ዘመድ አለው በያስባለው ምናልባት እንደዚህን ከዚህ ውጪ ምንም ማንነት የለንም የሚሉ ሰዎች ከሆኑ አላቅም ከዛ ውጪ ግን ሁሉም ሰው ቤተሰብ አለው የሆነ የሚያቆው ሰው አለ ወደዛ ወጣ ብሎ በእያንዳንዱ ገጠር ውስጥ ያለውን ህዝብ ያለበትን የኑሮ ሁኔታና ሰቀቀኑን ቢረዳ ቶርቸር ምን እንደሆነ ይረዳልና
ጠቅላይ ሚኒስትሩ ምናልባት አላውቅም እነሱ እሳቸው የዛች ከተማ ከንቲባ ሆነው ሳሉ ከተማዋ ሰላም ከሆነችና እነሱ የሚያዩት ነገር ያችኑ ከሆነና ህዝቡንም በዛች መጠን የሚለኳት ከሆነ ሌላው ሰው በጣም ብሎ እንደ ጥሪ ማቅረብ እንወዳለን ቶርቸር ምን እንደሆነ በደንብ ለማያቅ አመራርም በዛ ደረጃ ደግሞ ለሚያስብ አጨብጫቢ ካድሬ ማለት ነውና ምናልባት ከገጠር ውስጥ የወጣ ካድሬ ነው ያ ሁሉ ተሰብስቦ እዛ ውስጥ ያለውና የብልጽግና ካድሬ ሁሉ ሲያጨበጭብ ምን እየተሰማው እንደሚያጨበጭብም አላውቅም ሌላ ነገር ነው ይሄ ከዚህ ጋር በተገናኘ ተያይዞ የሚሄድ ጉዳይ ስለሆነ ወደ ፕሮፌሰር ሰርጂዮ ስቴቦ ጽሁፍ ላሻገሩት ዶክተር ጸጋይ ሁማን ራይት አንደር ሲጅ በሚል ጽሁፍ በአዲስ አበባ ተዘዋውሮ አይተው ጎብኝተው የጻፉትን ነገር ሰሞኑን ሲወጡ የነበሩ ቪዲዮዎችንም ጭምር ከነዚህ የተሻሉ ነገሮችን ከነዚህ የባሱ አስተካኪ ነገሮችን በአካል ተገኝቼ አይቻቸዋለሁ የሚደረጉ ነገሮች የኔን ጽሁፍ የሚያጠናክሩ ናቸው እኔ ግን በአካል ከነዚህ በላይ የሚሰቀጥጡ ነገሮችን አይቻለሁ ብሎ ምስክርነት የተሰጡበት ነው እኚህ ምሁር በፌዴራል ዩኒቨርሲቲ በአፍሪካ ጥናት ዙሪያ ከሚሰሩ ሰዎች አንዱ ናቸውና ትልቁን ነገር ነው የሚያደርጉት ምናልባት በሳቸው የተጻፈውን ጽሁፍ እንዴት አዩት በዚህ ደረጃ ያሉ ሪፖርቶችስ ምን አይነት ተደማጭነት አላቸው ለኦሮሞ ህዝብስ እንደው አጠቃላይ ለሀገሪቱስ ምን አይነት ጫና ሊያመጡ ይችላሉ በዚህ መንግስት ላይ ይላሉ ዶክተር ጸጋይ መልካም በመጀመሪያ የቴሪ ጽሁፍ ከማንሳታችን በፊት ስለ ቶርቸር በዝርዝር ብንናገር 2-3 ቀን አይበቃንም እዛ ሀገር ውስጥ የተፈጸሙ በተጨባጭ የተፈጸሙ ተግባራትን ብንዘረዝር ፍርድ ቤት ቢቋቋም እና እነዚህ ነገሮች ዶክመንት የሚያደርግ ኮሚሽን ቢቋቋም አንድ ፎቅ አይበቃውም ማስረጃውን አሰባስቦ አርካይቭ መስርቶ አከማችቶ ለመንቀሳቀስ እና ይሄን ያህል የኢምቢልት የሆነ የመንግስት የእንቅስቃሴ ያካሄድ መንገድ ሰራም ጦርነትን የማካሄጃ መንገድ የሆነ ተግባር ተዘርዝሮ የሚያልቅ በአንድ የሚዲያ ካቨሬጅ ተዘርዝሮ የሚያልቅ አይደለም በጽሁፍ በሰነድ ቢያዝ እንዳልኩ ፎቆች አንድ ፎቅ አይበቃውም አርካይቭ ቢደረግ በሰነድ ሲባል በቪዲዮም በኦዲዮም በወረቀትም በጽሁፍም ቢከማች ያው ኮሚሽኑ ላይ ያስፈልገዋል ኢትዮጵያ ውስጥ አሁን እውነተኛ ለውጥ ከመጣ የሽግግር ፍትህ ሲባል አንዱ ቶርቸርን ብቻ የሚከታተል ኮሚሽን ቢቋቋም አንድ ሙሉ ተቋም ማለት ነው ዘርዝሮ የሚጨርሰው አይደለም አስታሞ የሚጨርሰው ጉዳይ አይደለም ይሄ እኮ በጣም ሩቲን ከመሆኑ የተነሳ ምንም የማይመስልንን ልንገር እኔ እስር ቤቶችን ጎበኝ ነበር ለራሴ ምርምር አንድ ህፃን ልጅ እስር ቤት ህፃን አራስ ሆና ገብታ ከእናቷ ጋር ማለት ነው ታስራ 11 አመት አካባቢ እስኪሆናት እዛው ቆይታ ተፈቱ በአመክሮ ምናምን እና ሲፈቱ ወደ ቤት ሲሄዱ መጀመሪያ ልክ ከእስር ቤቱ እንደወጣች ብር ብላ ጠፋች ልጅቷ በፍጥነት ምክንያቱም ደንግጣ ማለት ነው እንደዚህ ሰው ብዙ አይታጣጡ እስር ቤት ውስጥ ነው የኖረችው ጨለማ ውስጥ ነው የኖረችው የተወሰነ ሰው ነው የሚመጣው እና በስንት መከራ እንደ ፊጋ በሬ ሮጣ ማለት ነው ደንግጣ ልጅቷ ማለት ነው በስንት መከራ ተይዛ በቁጥጥር ስር አድርጓት ማለት ነው ብዙ ህፃናት አይቻለው እስር ቤት ውስጥ እዛው ያደጉ ትምርትም ሁሉንም ነገር እዛው የሚያዩ የኖሩ ማለት ነው ከውጭ አንድ ተቋም የኤንጂኦ አስተማሪዎችን በቮለንቲር ደረጃ ቀጥሮላቸው እዛ ውስጥ እስር ቤት ውስጥ እየሄዱ የሚያስተምሯቸው ልጆች እነሱ ልጆች የሚናገሩት ነገር ብቻ ብትሰማው በወላጅ ኃጢያት እነዚህ ልጆች ቶርቸር እየተደረጉ ነው የኖሩት በየእስር ቤቱ ኦኬ አንዲት ሌላ ህፃን ልጅ ማረሳት ብዙ አመት ታስረው ከእናቷ ጋር ከወጣች በኋላ እቤታቸው ይገባሉ እቤት ገብተው ልክ ከምሽቱ 11 ሰዓት ሲሆን አባትየው ወይም ዘመድ እንደዚህ ቁጭ ይላል ቤት እና ልክ 11 ሰዓት ሲሆን ይጨንቃታል ህፃኗ ሂዱ እንጂ ልንቆጠር ስለሆነ ሂዱ አንቆጠርም እንዴት ትላቸዋለች እናቷ
ምክንያቱም 11 ሰዓት ሲሆን እስረኛ ተቆጥሮ በር ይዘጋል። አይሄዱም እንዴ ምናምን ብላ ትጨነቃለች። ናው ይሄንን በጣም እኛ እንዴት እንዲህ ይሆናል ብለን ስናገር ፖሊሶቹም ማረሚያ ውስጥ ያሉ ኃላፊዎችም ሌላውም ህዝብ ኢቭን ወላጇ እንደ ኖርማል ተቀብላለች። ሁሉም ማህበረሰብ ይሄን ያህል አብሯችን የሚኖር አብሮ አደግ ተግባር ነው ቶርቸር በኢትዮጵያ ውስጥ። ናው ይሄ በስፋት የሚካሄድ ነገር ስለሆነ በእኔ እምነት የሽግግር ፍትህ መመስረት ካለበት በአንድ ወቅት አንዱ ኮሚሽን ቶርቸርን ብቻ ቶርቸር ላይ አትኩሮት ሰጥቶ የሚመረምር ኦኬ መረጃ የሚያሰባስብ የሚሰንድ መሆን አለበት። በዚህም ላይ የሰለጠኑ የዲቴክቲቭ ሳይንስ የተማሩ ህግ የተማሩ የሌሎችንም የፎሬንሲክ ሳይንሶችንና የስነ ልቦና ምናምን ትምህርት የተማሩ ትሮማ ላይ ኤክስፐርቲዝ ያላቸው ይሄ የነፍስ ቁስል ማለት ነው መጎዳት it is the wounds of the soul trauma ማለት ይሆን እነዚህ ላይ ዕውቀት ያላቸው ሰዎች አንድ ላይ የሚሰሩበት ምክንያቱም አሁን ስለ ዘር ማጥፋት ዘር ማጽዳት ስለ ሌሎች የዓለም አቀፍ የሰብአዊነት ወንጀሎች ምናምን እንነጋገራለን እዛ ሀገር አንዱ አድሬስ መደረግ ያለበት ነው። እነዚህ ሁሉ ሲፈጸሙ ቶርቸር አንዱና ዋና የማካሄጃ መንገድ ነበር። ስለዚህ የቶርቸር ጉዳይ ሙሉ አጽንኦት ተሰጥቶት በስነ ስርዓት ሊታይ የሚገባው ነገር ነው ብዬ አስባለሁ። ናው አሁን ባለንበት ሁኔታ የሚዲያ ተቋማት የሰብአዊ መብት ተቋማት የሰብአዊ መብት ጥናት እናደርጋለን የሚሉ የከፍተኛ ትምህርት ተቋማት በሰብአዊ መብት በዲሞክራሲ በህግ የበላይነት በመልካም አስተዳደር ወዘተ ላይ እንመራመራለን የሚሉ ተቋማት እነዚህ በሙሉ በተገኝ እና ግለሰቦች ችግሩ የደረሰባቸው የተጎዱ ግለሰቦች መሰነድ መጀመር አለባቸው። ምክንያቱም መሰነድ ባለመቻሉ በዘገባ መልክ ተጠርዞ ባለመቀመጡ አላደረግንም ተብሎ በአደባባይ በትልቅ አገርን በሚያስተዳድር ፓርቲ ኮንፈረንስ ላይ ጠቅላይ ሚኒስትር የሚያክል ሰው እንዲናገር እድል የሰጠው ይሄ ነው። ሚዲያዎች የራሳቸው ዶክመንተሪ አዘጋጅተው ቢሰነዱት የሰብአዊ መብት ተቋማት ይሄንን መርምረው ዘገባዎችን ቢያስቀምጡ ምሁራን በዚህ ላይ ምርምር ቢሰሩ እና ቢያደራጁ ባለሙያ ማህበራት የሳይኮሎጂካል አሶሲዬሽን የተለያዩት የህግ ማህበር የህግ ባለሙያዎች እነዚህ በሙሉ ይሄንን ቢያሰባስቡና መረጃዎችን ሰንደው ቢያስቀምጡ የምስልም የድምጽም የጽሁፍም ማስረጃዎች ቢኖሩ እንደዚህ አይነት ቢያደባባይ ቅጥፈት እንዳይካሄድ ማድረግ ይቻል ነበር። ለምሳሌ እስካሁን ስናወራ ብዙ ምንጠቃቅሳቸው ማስረጃዎች ሚዲያ አፍ ደርሰው ወይም ደግሞ በሰብአዊ መብት ኮሚሽኖች በሰብአዊ መብት ተከራካሪ ድርጅቶች ዘገባ ተዘግቦባቸው ወደ ሚዲያ የደረሱትን ጉዳዮች ብቻ ይዘን whether it is የትግራይ ጦርነት ላይ ይሁን የኦሮሚያ ጦርነት ላይ የአማራ ጦርነት ላይ በአጠቃላይ በከተሞች ውስጥ በየተለያየ ቦታ የደረሱ ችግሮችን ለመናገር እንኳን ያህል የቻልነው በተወሰነች ደረጃም ቢሆን ሚዲያዎች አፍ የደረሰ ሚዲያ እጅ የገባ ነገር ሚዲያ እጅ ለመግባት ደግሞ መሰነድ አለበት ማስረጃ ስለሚያስፈልገው ማለት ነው። ቢያንስ እሱ ሲኖር በዛ መሰረት ተጠያቂ ማድረግ ይቻላል። አሁን ያሉት ፍንጮች ናቸው እንጂ ማስረጃ አይደለም፣ ፍንጮች ናቸው። እነሱን ተከትለ ብዙ ምርመራ ለማድረግ የሚመቹ ናቸው። ቴሪ ኦስቴቮ ሰሞኑን የጻፈው ጽሁፍ የሰብአዊ መብቶች ሪፖርት ማለት ይቻላል በሞሮለስ ጥናት ነው፣ የጥናት ጽሁፍ ነው። ያ የጥናት ጽሁፍ ኤግዚኪዩቲቭ ሰመሪውን በአዲስ ስታንዳርድ ላይ ተቀንጭቦ ወጥቷል። እዛ ላይ የተቀመጠው ነገር የሚያስረዳው ይሄንን ነው። ልክ ከዚህ በፊት የሰብአዊ መብት ሂውማን ራይትስ ዋች እና አምነስቲ የተለያዩ የመብት ገፈፋዎችን ሲዘግቡ ለሚዲያ ደርሰው መነጋገሪያ እንደሚሆኑት እንዲሁም ለተጠያቂነት እንደማስረጃ እንደሚቀርቡት አትሊስት ፍንጭ ሆነው ለምርመራ ኮሚሽን ምክንያት መነሻ ግብአት እንደሚሆኑት እንደዚሁ ለዛ ግብአት ሆኖ ሊያገለግል የሚችል በጣም ጠቃሚ ምርምር አድርጓል። ይሄ ምርምር በጣም በተጨባጭ ኮንክሪት በሆነ መንገድ የተደረገ ነው። በቦታው ላይ በመገኘት የተባሉ ሪፖርቶችን የተደረሱ ጉዳቶችን
እሱም ደግሞ የጠየቃቸውም ሰዎች አሉ፣ ያናገራቸው ሰዎች አሉ፣ በአካል የታዘባቸው ነገሮች አሉ፣ ሄዶ አይቶ ያዩ እነዚህን ነገሮች አጠናቅሮ ከማስረጃ ጋር በምሁራዊ አይን አይቶ የዘገበበት ጽሁፍ ነው። ይሄ ጽሁፍ አይ ቲንክ ፋር ሪቺንግ ኢምፓክት ይኖረዋል ብዬ አስባለሁ። አንደኛ ለሰብአዊ መብት ተቋማት ነፃና ገለልተኛ ለሆኑ የሰብአዊ መብት ተቋማት ግብአት የሚሆን መረጃ አስቀምጦላቸዋል። ሁለተኛ ነገሩ ግድ ይለኛል የሚሉ ወይም ደግሞ የጉዳዩ ባለቤት የሆኑ ወይም እንደዚህ አይነት ተግባር ተፈጽሞብኛል የሚሉ ሌሎች ግለሰቦችና ቡድኖችም በስፋት ምርመራ እንዲያደርጉ በዚህ ጉዳይ ላይ እና የበለጠ የራሳቸውን ተሞክሮ የራሳቸውን ይሄ የተነረ መከራ በሰነድ ይዘው ወደ ህግ እንዲያቀርቡ የሚያደፋፍር ተግባር ነው ብዬ አስባለሁኝ። ሁሌ ከምንለውና ከምንሰማው ከህዝባችን ከሚደርሰን ሪፖርት የተለየ አዲስ ነገር አይደለም። እነዚህን ነገሮች ግን በዝርዝር በተጨባጭ መረጃ ላይ የተወሰነ ደረጃ ዲስፓሽኔት በሆነ መንገድ ስሜታዊ ባልሆነ መንገድ ተዘርዝሮ ተቀንብቦ የተጻፈ በመሆኑ አይ ቲንክ ለብዙ የሰብአዊ መብት ተቋማት፣ ለፍትህ አካላት፣ ለሽግግር ፍትህ ጉዳይ ላይ ለሚሰሩ ሰዎች፣ ለኤንጂኦዎች፣ ለፖለቲካ ፓርቲዎች እና የፍትህ ጉዳይ ግድ የሚላቸው የህግ ባለሙያዎች ለነዚህ ሁሉ ግብአት የሚሆን ለመነሻ የሚሆን መረጃ እንዳለው ነው የገባኝ። እኔ ያው እንዳልኩ ፍንጭ ነው ይሄ ሁሉ ሰብአዊ መብት ኮሚሽን ወይም የሂውማን ራይትስ ዎች ወይም አምነስቲ ወይም የዩኤን ሂውማን ራይትስ ካውንስል ሪፖርት ሲያቀርብ ያ ዘገባ ፍንጭ ነው እንጂ ሙሉ ችግሩን የሚያሳይ አይደለም። ምልክቱ ነው በቃ ትንሽ እና ግን ሌላው ነገር ስለማይሰነድ በስሚ ሰው መከራውን አብሮ አደግ ስለሆነ ቶርቸር ችሎት ቤት ውስጥ ስለሚቀመጥ ለእግዚአብሔር ሰጥቼዋለሁ ብሎ ስለሚተው ፍትህ የሚያይበትን ቀን ስለማያውቅ ስለማይዘገብ ነው እንጂ አይቶም ስለማያውቅ እስካሁን ድረስ ፍትህን አግኝቶም ስለማያውቅ ነው እንጂ ይሄ ነገር ለአዲስ ነገር ሆኖ አይደለም። ነገር ግን እቺ እንደ ሳምፕል ሆና ሁለንተናዊ የሆነ ምርምር ሰፊ የሆነ አገራዊ የሆነ ምርምር እና ጥናት ምርመራ እንዲደረግ የሚያስገድደን አንድ አመላካች ሰነድ ነው ብዬ ነው ያየሁት። ድምጽ አመሰግናለሁ ዶክተር ጸጋይ። ምናልባት ከዚህ ጋር ሌላኛው ተጨማሪ ነገር ሊነሳ የሚችለው ይመስለኛል ዶክተር ተርጂዮስ ቴቦ ያነሱት ሌላኛው ፕሮፌሰር ተርጂ ማለት ነው ያነሱት ሌላኛው በደንብ ሌሎች ሰዎች ያልተረዱት ነገር በተለይም ኦሮሚያ ክልል ውስጥ ካለው ማህበረሰብ ውጪ ያለው የፖለቲካ ማህበረሰብ ማለት እንችላለን የሚያነሱት አንድ ነገር አለ። ኦሮሚያ ክልል ውስጥ ሁሉ ነገር እንደተመቻቸለት፣ የኦሮሞ ህዝብ ሁሉ ነገር እንደተደረገለት፣ የኦሮሞ ህዝብ በወጣ በገባ ቁጥር በተወሰኑ በጣም ጥቂት በሆኑ ሰዎች አዲስ አበባ ላይ ፍንፍኔ ላይ በየጨፈራ ቤቶቹ ላይ ብር ከሚበትኑና በውስኪ ከሚራጩ በውስኪ ጸጉራቸውን ከሚታጠቡ ሰዎች ጋር ብቻ የኦሮሞን ህዝብ የሚስሉ ሰዎች እና የተወሰኑ ቦታዎች ውስጥ በተቀመጡ የአብይ ክሊኮች ብቻ የኦሮሞን ህዝብ ለሚለኩ ሰዎች የኦሮሞ ህዝብ የተቀመጠበትን ከላይ እስከታች መንግስታዊ መዋቅርና የግድያ ሰንሰለት በደንብ ዘርዝሮ ያስቀመጠ ነው ብዬ ነው የተረዳሁትና ጽሁፉን ምናልባት ምን ማስረዳት ይችላል ይሄ ለዓለም አቀፉ ማህበረሰብም ከኦሮሞ ውጪ ላለው ኢትዮጵያዊ ሆኖ የፖለቲካ ማህበረሰብም ምን አይነት ይዘት አለው ምንድነው ትርጉሙ ይላሉ? ይሄ ደንበኛ ክራይምስ ኢንኮርፖሬትድ የሆነ መንግስት እንደሆነ የወንጀል ቡድን እንደሆነ የሚያሳይ ነው። እነዚህን አሰቃቂ ተግባራት የሚፈጽመው በተደራጀ መልኩ ነው። ዝም ብሎ በድንገት አለ አይደለ ትክክለኛ ነገር እያደረጉ አንዳንድ ስህተቶች፣ አንዳንድ ባለጌ ሰዎች፣ አንዳንድ ስነ ስርዓት የሌላቸው ባለሙያዎች፣ ኃላፊዎች የሚያደርጉት ነገር አይደለም። ስርዓታዊ ነው። ተቋም ተደራጅቶለት የሚደረግ ተግባር ነው። መነመሪ ነገኛ አለ፣ ኮሬ ነገኛ አለ፣ ራሱ አብይ ከላይ የሚመራው ይሄ እስከ ወርዶ እስከ ወረዳ እስከ ቀበሌ ድረስ ስትራክቸር አለው። በዚህ ጽሁፍ ውስጥ እንደምታየው ስትራክቸር አለው፣ በደንብ ተቋማዊ መዋቅር አለው እና ይሄንን የአፋኝ ቡድን አደራጅተው ነው ይሄን ሁሉ ተግባር የሚፈጽሙት። ኦሮሚያ ሙሉ በሙሉ በወንጀል አስተዳደር ስር ነው ያለችው ማለት ነው። መንግስታዊ ወንጀል በደንበኛ የወንጀል ሰንሰለት ያለው የአፈና ሰንሰለት ያለው ተቋማዊ መዋቅር ያለው አካሄድ ነው ያለው። ስለዚህ እነዚህን አደረጃጀቶች ስታይ የሚያሳይህ ኦሮሚያ ክልል አትሊስት
የሚተዳደረው በማሸበር ነው፣ በአሸባሪዎች ነው፣ በወንጀል ቡድን ነው። ይሄ ምንድነው ጥቅሙ? ይሄ አይነት ጽሁፍ በደንብ ማጋለጡ የምትለው ለሚለው ወደፊት አሁንም ተጠያቂነትን ለማስፈን በሚደረግ ትግል የህግ የበላይነትን ለማምጣት